መጨረሻም ብሩክን ለማስወጣት ሲታገል የነበረው መድብል ዛሬ ላይ ያደረገው ትግል አፍርቶ ስላገኘው ደስ ብሎታል። በአካባቢው ጓደኞቹን እንዲሁም ደግሞ ሞገስን አክሎ ለማስወጣትና እንዲሁም ደግሞ ለማስለቀቅ ከቦታው ላይ ተገኝተው ያለውን አቅጣጫ ሁኔታ እያዩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝና ወዲያችሁ ቤተሰብ ሆናችሁ በሙሉ ከልብ አመሰግናለሁ። ምሳሌ ድራማ በአለፈው ቪዲዮአችን ላይ እንዳየነው ብሩክን ለማስፈታትና እንዲሁም ለማስለቀቅ ወደ ቦታው በሄዱበት ጊዜ የመድብል ጓደኛ ተመቶ ለዕለቱ እንዳልተሳካ እንዲሁም ደግሞ እንዳልተፈታ አሳይተውን ነበር። ዛሬ ደግሞ ጓደኛውም ተችሎት መድብል ከሞገስ ጋርና ከጓደኛው ጋር አድርገው በአንድ ላይ ብሩክን ለማስፈታት ከቦታው እንደተገኙ ነው ያየነው። የታገተበትና የታሰረበት አካባቢ በጣም የሚያስፈራና እንዲሁም ደግሞ የሚያሳቅቅ አካባቢው ሁሉ በጫካ ዙሪያውን የታጠረ እንዲሁም ደግሞ ብዙ ሰው የማይኖርበትና በጣም አስቸጋሪ ሁኔታ እንዳለ ህልም እንዳለው ከተቻለ በፍትህና እንዲሁም ደግሞ በስነ ስርዓት የማንም ህይወት አይጠፋ ለማስለቀቅ እንሞክራለን እንዳለውም በመድብል ሀሳብና ንግግር ተስማምቶ የፊት አብረው ቀጥለዋል። ከእንግዲህም ወዲያ ብሩክ እስከተፈታና ተለቆ አብረውን እስካልሆነ ድረስ ምንም አይነት እንዲሁም ደግሞ ከተቻለ በራሳችን ማስለቀቅ ካልቻለን እንኳን ለፖሊስ አሳውቀን ፖሊስ መጥቶ እንዲያወጣው እንጂ ከኛ የማንንም ህይወት መገበርና መስዋዕት ማድረግ አይፈለግም። አሁን ላይ ዋናው ነገር በህይወት መኖሩና እንዲሁም የታሰረበት አካባቢ የማወቅ ሁኔታ እንጂ ግዴታ እኛ የማስወጣት ግዴታ የለም። ስለዚህ የተቻለችንን ሞክረን ካልተቻለ በኋላ ደግሞ ለህግ አሳውቀን ፖሊስም ቢሆን ገብቶ ካሊ ቢታሰርና ብሩክም እንዲለቀቅ ይደረጋል በማለት መድብልም ለጓደኛውና ለሞገስ አስረድቷቸዋል። ሞገስም በጣም ያው የብሩክ ነገር ስለሆነበት እንጂ ፈርቶና ተሳቆ ነበረ። ከቤት ውስጥ ገብቶ እንዲሁም ድብደባም ሆነ ሞትም ነገር ቢደርስበት በጣም የሚጣጣትበት ቀን ስለሆነ ስለዚህ ከውስጥ መግባት አይፈልግም። እንዲሁም ደግሞ መሞት አይፈልግም። ማንኛውም ሰው መሞት ይፈልጋል ሳይሆን ቁርጠኛ አይደለም። መራተባ በማለት ቢከተለው እንኳን ወደፊት ሌላ ችግር ቢፈጠር ሉላ ውሃ ላይ ትወርቃለች። እንዲሁም ደግሞ በዛ በረመኔና በጨካኝ ዝና እጅ ትገባና ስቃይ ትበላብኛለች የሚል ሀሳብ ስላለው ቀልቡ የተሰቀለው ወደ ሉላ ነው። መድብል ደግሞ ግዴታ የወንድሙን ማስፈታት ስላለበት ምንም አይነት እንኳን የችግር ቢፈጠር ወደ ኋላ እንዲመለስና እንዲሁም ደግሞ የወንድሙን የማፈላለግ ሁኔታ እንዲቀርበት አይፈልግም። መድብል ግን በዚህ ሁሉ ትግልና ስቃይ መከራ ውስጥ የታዘባቸው ብዙ ነገሮች አሉ። እሱም ቅድስት በዚህን ያክል ሙሉ ምሳሌን ይዛ መቀመጥና እንዲሁም ለብሩክ መጥፋት መጨነቅ መጠበብ ምክንያቱ ምን ይሆን በማለት ራሱን ሲያስብ ነበረ። ዳጣም ይቺ ስንስዬና እንዲሁም ደግሞ ለራሷን ምኮንያት ማትመስል ልጅ ብሩክን በጣም ስትወደውና ስታዝንለት አይቻለሁኝ። አሁን ከየት እንደመጣች እስኪ አጣርቼ እጠይቃለሁ በማለቱ ሞገስንም ይቺ ዳጣ የምትላት ልጅ ለብሩክ በጣም የምታስብና የምትቆረቆርለት የምትጨነቅለት ናት። ግን ምኑ ናት? ከየትስ ነው ያመጣችኋት? ከየት አገኛችኋት? ብሎ በጠየቀበትም ምክንያት ብሩክ ይህና ሰው ስለሆነ ከማያመጣበት ሰው ስለሌለ ከየት እንደመጣች ለማወቅ ፈልጌ ነው በማለት ሞገስን ጠይቀዋል። ሞገስም አይ ቅድስት በጣም የምትወደውና የምታከብረው ስለሆነ ምሳሌን በጣም ነው የምትወዳት። ምክንያቱም ባላቅም ከዛ ቤት ውስጥ ያለችው ልክ እንደ ሰራተኛ ተቀጥራ እንጂ ሌላ ምንም አይነት ምክንያት የለም። ግን እኔ የማውቀው ነገር ይሄን ብቻ እንጂ ሌላ የማውቀው ነገር የለም በማለት ተናግሯል። አዎ
ቅድስት በትክክል ብሩክን ትወደዋለች። ምሳሌንም ልክ እንደ እህቷና እንደ ልጇ ነው የምታያት። ሌላ ችግርና መከራ ስጋይ ሲመጣ ደግሞ ብሩክም ደህና ሰው ለሰው ገራገርና ጥሩ ስለሆነ በማሰቧ ምክንያት ከብሩክ ጎን ሆና ችግርና መከራዎችን ሁሉ አብራ እንድትቋቋምና እንድታግዘው ሆናለች። በዚህም ደግሞ ለሷም ጥሩ ነገር ይሰጣታል። ጥሩ ለሰጣ እና ለሰራ ሰው መቼም የሚገባው ጥሩ ስለሆነ ቅድስትም ለሰራችው ጥሩ ነገሮች ሁሉ ጥሩ ነገር ይገባታል የሚል ሀሳብ ሁላችንም ነው። የሞገስ መልስ ይሄ ነው። ሞገስ አሁንም ደግሞ ስለ ዳጣን ያገኘናት ተሆነ ከአስፋልት ጋር ነው። ብሩክ ከማህሌት ጋር ተጣልቶና እንዲሁም ደግሞ ችግር ፈጥሮ ተቤት ጠፍቶ ነበረ። ቤት ለመምጣት በደበረው ጊዜና እንዲሁም ደግሞ የምሳሌን ሕክምና ለማሳከም ለጥንቃቄ ለብሩ ብዙ ችግርና መከራ በቀናቶች ውስጥ ውስብስብ ነገር እየተፈጠሩ ቤቱ ለመግባት በጣም ደብሮትና አስጠልቶት በነበረ ጊዜ ውጭ ላይ ሄዶ 2 ቀን የሚሆን አድሮ ነበር። በዛ አጋጣሚም ዳጣን ያገኛት በዛ ምክንያት ነው። እሷም በህፃንነቷ አስፋልት ላይ ጎዳና ተጥላ ያደገ ስለሆነች እሱም ትንሽ አረፍ ብሎ ከዛ ከጎዳና ዳር በጣም ተግዞና አዝኖ ስታየው ጠጋ ብላ በማናገርና በመነጋገር እንዲሆነና ምን የተፈጠረበት ለምን እንደተገዘ ተጠይቀውና ከዛም ችግሩን በሙሉ አስረድቷት እሷም እንዴት ሆና እንዳደገችና ምን አይነት ችግርና መከራ ስቃይ እንዳሳለፈች ነገረችው። ሁሉም ነገር እንደሚያልፍና ምንም ነገር ቢመጣ እንኳን የማይረታት እንደሆነች አስረዳቸው። እኔም ይሄን አይነት ችግር ስላሳለፍኩ ደግሞ አንተ ጠንካራ እንዲሁም ጥሩ ሰው ከሆንክ ሁሉንም ነገር ታልፈዋለህ። ስለዚህ እኔ ከእንግዲህ ወዲያ ከጎንህ ነኝ። ከቻልክ ከኔ ጋር አብረህ ከጎዳና ከምታድር አንተ ጋር ሄደን ያለ ነገርን ሁሉ የምትፈልገውን እኔ በምችለው ነገር አግዝሃለሁ። አንተም ደግሞ ለኔ ብዙ አብረህ የተቆየህና ከኖርክ የማዋይህ ነገር አለኝ በማለቷ ምክንያት በዛም ይዞ መጥቶ ለኔም ሆነ ለቅድስትም አስተዋወቀን። ሲያስተዋውቀንም ልብሷ እንዲሁም ደግሞ ንጽህናዋ ምናምን ቢጓደል እንኳን በጣም ጥሩ ንጹህ ልብ ያላትና ጥሩ አስተሳሰብ ያላት ልጅ ነበረች። በዛ የተነሳም ከኛ እየተዋወቀችና አብሯን እየኖረች በቀጠለችበትም ጊዜ የአባትና እናቷን መዳረሻ መፈለግ ስለምትፈልግ እኔ በአቅሜ ያክል አፈላልግልሻለሁ ከገንሽኝ አባትሽንም ሆነ እናትሽንም ለማግኘት የቻልኩትን ያክል እጥራለሁ በማለት ምክንያት ተስማምታ የቻለችውን ነገር ብሩክን አግዛው ምሳሌ እንድትታከምና እንዲሁም ደግሞ ዛሬ ላይ እንድትደርስ የሷም እጅ አለበት። አሁን ላይ ታዲያ እኔም የተናገርኩትን ቃለ መሐላ ለመፈጸም አባቷን አፈላልጌ አግኝቼ አሁን ላይ አባቷ ጋር ነው ያለችው። እሷም ተመችቷት ከአባቷ ጋር ጥሩ ጊዜ ያሳለፈች ነው። ግን እናቷ ገና አልተገኘችም። ተገኝታ ደግሞ ከእናቷም ጋር ጥሩ ጊዜና ጥሩ ነገሮችን ሁሉ እንደምታሳልፍ ተስፋና ባለሙሉ ተስፋ ነኝ በማለት ለመድብል ያስረዳዋል። መድብልም በጣም ተገረመ። ጥሩ ለሰራ ሁሉ ጥሩ ነገር ይገባዋል፣ እንዲሁም ደግሞ እሷም ጥሩ ልጅ እንደሆነች ሁሉ ጥሩ ነገር ይገባት የሚል የራሱ ደስ የሚል ሁኔታ ላይ መድብልም የገለጸላት አገላለጽ ይሄ ነው። ስለዚህ የመድብል አጠያቅ ስለተገረመ የሁሉንም ማወቅ ስላለበት ጠይቋል። አሁን ላይ ግን የብሩክን የማፈላለግና የማስለቀቅ ሁኔታ እንጂ ሌላ ያለውን ነገር ተረድቶና አስቦም ሆነ ጠይቆ በሁሉም ነገር አውቋል። ኤፍራታም ከቤት ተቀምጣ አሁን ላይ ዝና ስለተለቀቀና ስለሚያፈላልጋት ወደ ውጭም ሆነ ወደ የትም መንቀሳቀሻ አጣ በጣም በጭንቀት ቤት ውስጥ ተቀምጣ ያለችው። ዝና ካገኛት አንቺ የኔን ህይወት ለማጥፋት እንድታገልሽው ሁሉ አንቺም ለመኖር ኑሮ አያስፈልግም ብሎ ሊያጠፋት ስለሚችል አይታወቅም በማለት ፈርታለች። እንዲሁም አንዳንዴ ከነ ቅድስት ጋር ሂጄ ልቀላቀል እንዴ እያለች ለማህሌት ስታስረዳት በነበረ ጊዜ ማህሌትም አረ የማይሆን ነገር አትሰቢ፣ አሁን እዛ ቤት ሄደሽ ብትቀላቀል ምን አይነት ኑሮ እንደምኖር ያስበሽዋል? ቅድስት የፈለገችው ነገር ተሳካላት ማለት ነው። ስለዚህ አርፈሽ ተቀመጪ፣
በማለት ማህሌትም አከላከለቻት። ማህሌት ሁልጊዜ የምትናገረውም ሆነ የምትሰራውም ለራሷና ለራሷ ብቻ የሚጠቅም እንጂ ለሌላ ሰው ጠቀመ አልጠቀመ ግድ አይሰጣትም። ስለዚህ አሁን የእሷን ጭንቀት አይታ ወደ የምትሸሸግበትና ወደ የምትሸሽበት አቅጣጫ በምትፈልግበት ሁኔታ ዛሬ ላይ ደግሞ ሌላ እንዴት ትኛለች ብትላትም ሌላ ችግርና መከራ ስለሚመጣባት ሰምታ ዝም አለቻት። በእርግጥ ብሩክ ጥሩ ሰው እንደነበረና እንዲሁም የሚወዳትም ነገረቻት። አሁን ላይ ግን ማህሌትም ብዙ መጥፎ ነገሮችና ስቃይ መከራ ስላበዛችበት ምንም ነገር ቢፈጠር እንኳን እንደማይፈልጋትና እንደማያስጠጋት ውስጡ አምኗል። ኤፍራታም ማህሌት አሁን ላይ በምንም ታግረሽ ቢሆን በሽማግሌ ይቅርታ ጠይቅና ከብሩክ ጋር ለመሆን ሞክሪ። የድሮ ጊዜ ኑሮሽና አሁን ያለሽበት ሁኔታ አንድ አይደለም። ስለዚህ ከቻልሽ ወደፊቱ ኑሮሽ ለመመለስ ሞክሪ ብትላትም ማህሌት እንኳን አይ ከእንግዲህ ወደ እኔ አይመለስም፣ እኔም ዞር ብያኝ እንኳን አይመስለኝም፣ ከእንግዲህ ቅድስትን አግብቶ ይቀመጣል እንጂ ከኔ ጋር ምን ያደርጋል እያለች ስትናገር ነበር። በእርግጥ ጥፋቷንም ሆነ ተንኮሏንም ጠንቅቃ ስለምታውቅ አሁን ብሩክ እንደሞ ካብሬህ እኖራለሁ ብትለው እንኳን ሊመለስላት አይችልም። ፊት ያሳለየችውን ስቃይና መከራ እንዲሁም ደግሞ የልጁ ሕክምና ለማጓደል የጣረችው መጣር በጣም የሚያስጠይፍና የሚያሳቅቅ በጣም አሳፋሪ ነገር ስለነበረ ብሩክን ይቅርታ ብላ አብረው መቀጠል የማትችልበት ሁኔታ እንጂ የምቀጠልበት አንድም ነገር የለም። እዚህ እንደሚያዋጣት ከዝና ጋር ያላትን ነገር ተስማምታ ትንሽም ገንዘብ አገኘች አብረው መኖር እንሞክር የፈለገችውን ነገር ለማድረግ እና እንዲሁም ደግሞ የተቻላትን ለመሞከር ከዝና ጋር ይሻላታል እንጂ ከብሩክ ጋር ተላምናና አስለምና የምታመጣው ነገር ምንም የለም። ስለዚህ ኤፍራታ ደግሞ ምንም አይነት የዋህ ብኮኝ አንቺም ክፉ ነገር እንደሰራሽና እንዲሁም ደግሞ በጣም አሰቃቂ ነገር እንደሰራሽ እንዳትረሺው። ይህንን ዝና ሊታሰርና እንዲሁም ደግሞ ይህን ያህል ስቃይ ሊደርስበት የቻለው ለመድብል የታሰበ መድኃኒት እንጂ ለዝና የታሰበ አልነበረም። ስለዚህ ስራ ለሰሪው ሾህ ላጣሪው እንደሚባለው ሁሉ ስራችሁን እራሳችሁ ሰርታችሁ ጠልፎ ጣላችሁ እንጂ የሰራችሁን ነገር በሙሉ ትክክል አልነበረም። ለብሩክ ጥሩ ሴት ናትና ትገባዋለች ብትባል እንኳን ቅድስት እንጂ ሌላ ሰው አይደለም። ቅድስት እስካሁን ባለው ሁኔታ ከጎኑ ሆና ያለውን ነገር እየታገዘችና እየፈጸመች እንዲሁም ደግሞ ያለውን ነገር በሙሉ ምሳሌን ምንም ታይጎላትና ታይከፋት በጥንቃቄ ይዛ እያሳደገችና ክፉንም ጊዜ ደጉንም ጊዜ እያሳለፈች ያለችው ቅድስት ናት። ስለዚህ ቅድስት ከዛ ቤት ወጣች ማለት የምሳሌም ጭንቀትና እንዲሁም ደግሞ ፍራቻ ሊመጣ ይችላል። ቤቱም ስለለመዳት ደግሞም ለብሩክ ብዙ ዋጋና እንዲሁም መከራና ስቃይ ስለተከፈለለትም ይህንን ሁሉ ገለታ በቃል መግለጽ ባይቻል እንኳን ወደፊት ግን ሚስቱ አድርጎ እንደሚያኖራት የሁላችንም ምኞት ነው። እዚህ ቅድስት ከቤት ውስጥ ሆና ምሳሌን ማሳደጋ ለወግ ማዕረግ ማብቃት እንዲሁም ደግሞ ብሩክንም እየታሰበውና እንዲሁም ደግሞ ሲጨነቅበት የነገር ያለፈው ነገር ሁሉ አልፎ ጥሩ ጊዜያቶች መጥቶ ከሷ ጋር ሆኖ የተለየ ደረጃ የሚደርስበትን የምትመኘው ቅድስት እንጂ ማህሌትማ ምንም ቢሆን በህይወት እንኳን እንዲኖር የማትፈቅድለት ሰውዬ ዛሬ ደግሞ እንደገና ወደሱ ይቅርታ ብላ ተመልሳ ሌላ ችግርና ስቃይ ማብዛት ማምጣት አይፈልግም። ምሳሌንም በስነ ስርዓት ልትይዛት ስለማትችል እዛው ባለችበት። ስለዚህ አሁን ላይ እህትም ከፈለገ ጓደኛም ዳጣ ከጎኗ ሆና ዳጣ ሁሉ ነገር ትሰራለች ባይባል ግን የምትናገረው ነገርና የምትሰራው ነገር ምንም ስህተት አይደለም። ሁሉም ነገር ትክክል ናት። ነፃነቷ፣ የምትናገረው ነገር፣ ሀሳቧ፣ ሁሉም ነገር ከሰው ያነሰ ሳይሆን ከሰው እኩል የምታስብና ንጹህ ልብ ያላት ዳጣም። ስለዚህ ዳጣ የምትፈራውና የምትጨነቀው ዝና ቢዘንስ ቢያግታንስ የማለት እንጂ ከነ ቅድስት ጋር ብትኖርና እንዲሁም እንደ ልጅም ሆነ እንዴትም ብትቆጠር ምንም የማያንሳትና የማይጎላ ልጅ ናት። ስለዚህ አሁን ማህሌት ምንም እንኳን ይቅርታ መጠየቅና ከብሩክ ፊት ቁማ እንኳን በሙሉ ኮንፊደንስ ማውራት የማትችል ሴትዮ የባለፈውን ህይወቷን ትመልሳለች ማለት በጣም የተሳሳተና የማይሆን ነገር ነው።
ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። መልሰን እስከምንገናኝ መልካም ጊዜ